ጳውሎስ እንዲህ ይላል፣ በጉባኤም በየቤታችሁም አወራውላችሁ አስተማርኳችሁ እንጂ የሚጠቅማችሁን ነገር አንዳች እንኳ አላስቀረውባችሁም። በሌላ ስፍራ ደግሞ እኔ ብታሰርም ይላል የእግዚአብሔር ቃል ግን አይታሰርም። እኛ ግን አሰር ነው። ይገርማችኋል። ስብከት የሚመስለን እዚህ መድረክ ላይ ነው። እስቲ ስንቶቻችሁ ናችሁ አብረዋችሁ መስሪያ ቤት ከሚሰሩ ሰዎች ጋር ቃል እግዚአብሔር የምታወሩ የተማራችሁትን የምትናገሩ የምትሰሙ? አሁን ዛሬ ጉባኤ ትምህርት ተምረን ብዙ ነገር ገብተን ይሄን ነው። ነገ ሄደን ወይም ዛሬም ቤት ገብተን ላልነበሩ ሰዎች የሆነውን እናወራለን፣ እንናገራለን። ብጥብጥ ቢነሳ ግን አድርገውና እዚህ ሁለት አገልጋዮች እዚህ መሃል እንደቆሙ ተጣልተው ቢደባደቡ እናወራለን አናወራለን? መጀመሪያ እጁን ሰበሰበ፣ ከዛ ሲለው ከዛ ገሌ ገላግሎት እንተርከዋለን። ወንጌል መቼ ነው የምትነጋገሩት? አብዛኛው የቤተክርስቲያናችን ችግሮች በምዕመናን መፈታት የሚችሉት ይበዛሉ። ግን እኛ እርስ በርስ ነው የምንጠቋቆመው። አዳም ሔዋንን፣ ሔዋን እባብን፣ እባብ ሴጣንን። ሰንበት ተማሪውን ብትጠይቁት ምን ዋጋ አለው? እኛ የቻልነውን ሰርተን ሰበካ ጉባኤው ላይ ነው ችግሩ ይላል። ሰበካ ጉባኤውን ስትጠይቁት አለቃው በቃ አለቃው ጋር ነው። አለቃውን ስትጠይቁ ሀገረ ስብከቱ ይላል። ሀገረ ስብከቱ ሊቀ ጳጳሱ ቅዱስ ሲኖዶሱ ፓትርያርኩ። እግዚአብሔር ዳግም ሊፈርድ ሲመጣ እነማን ናቸው እስቲ ችግር ያለባቸው ንገረኝ አይልህም። አንተ ምን አደረግ? አሁን ችግሩ ምን መሰላችሁ? ተራራ የሚያፈልስ እምነት ያላቸው ምዕመናን አሉ። ግን ለተራራ ማፍለስ ምህላ መያዝ ላይ እኛ እምነት የለም። አይ ባይሆን እስቲ በስልት በስትራቴጂ እንላለን እንጂ ማን ምህላን እንደ ጉዳይ ቆጥሯል? ማን እግዚኦ እንበል ይላል? ቆይተናል እኮ ከናቅ ነው መንፈሳዊውን ስራ። የባቢሎን ማን ነው የኢያሪኮ ግንብ የፈረሰው በምንድን ነው? በምንድን ነው የፈረሰው? በግሬደር ነው? በጩኸት ዞሩት 7 ጊዜ። እኔ እንደው በጣም ከሱ ታሪክ እኔ ከእንትኑ መፍረስ በላይ በጣም የሚገርመኝ ምን መሰላል? ዝም ብለው ሲዞሩ የኢያሪኮ ሰው እንዴት ይንበቀበቅ ይሆን? አያስፈራም? ዝም ብለው ሲዞሩ። አሁን እኛ ዝም አንልም። ወሬያችን ሁሉ ሶሻል ሚዲያ ላይ ነው። ገመናችን ሁሉ አደባባይ ላይ ነው። እንዴት እንፈራ? ሬሳ እንኳን እኮ የሚፈራው ዝም ስለምራ አመረኝ በጥቂት ነገር። ቅዱስ አሐዱ አምላክ አበው መነኮሳት፣ ምዕመናት በእግዚአብሔር ሰላምታ እንደምን አመሻችሁ። አሜን። በምሕረት በቸርነቱ እስከዚህ ያቆየን አምላካችን ስሙ የተመሰገነ ይሁን። እስቲ አንድ ጊዜ ተነሱ። እንደ አናንያ እንደ አዛርያ እንደ ሚሳኤል አጽናን እኛን። እንደ አናንያ እንደ ሚሳኤል አጽናን እኛን፣ አጽናን እኛን፣ አጽናን እኛን፣ አጽናን እኛንም በእምነታችን፣ አጽናን እኛን፣ አጽናን እኛን፣ አጽናን እኛንም በእምነታችን። እንደ አናንያ እንደ አዛርያ እንደ ሚሳኤል አጽናን እኛን። እንደ አናንያ እንደ አዛርያ እንደ ሚሳኤል አጽናን እኛን፣ አጽናን እኛን፣ አጽናን እኛን፣ አጽናን እኛንም በእምነታችን፣ አጽናን እኛን፣ አጽናን እኛንም በእምነታችን። እንደ አናንያ እንደ አዛርያ እንደ ሚሳኤል አጽናን እኛን፣ እንደ ሚሳኤል አጽናን እኛን፣ አጽናን እኛን፣ አጽናን እኛን፣ አጽናን እኛንም በእምነታችን፣ አጽናን እኛን፣ አጽናን እኛን። እሺ አረፍ በሉ።
እሺ በድጋሚ እንደምንቆያችሁ አሜን። አምላካችን ስሙ የተመሰገነ ይሁን። እንደ አናንያ እንደ አዛርያ እንደ ሚሳኤል ሁላችንን በሃይማኖታችን ያጽናን። እንደ በላቸው አይደለም፣ ቅድም እንዳየናቸው አይደለም። እግዚአብሔር ሁላችንን በእምነታችን ያጽናን። ከአቅማችን በላይ ከመፈተንም ይጠብቀን። አሁን ሁሉም ሰው ጀግና ሊሆን ይችላል፣ ግን ፈጦ ሲመጣ ቅድም እንዳየነው ነው የሚሆነው እና እግዚአብሔር አምላካችን ከሚቻላችሁ በላይ ትፈተኑ ዘንድ የማይፈቅድ እርሱ ከፈተናው ጋር አብሮ መውጫውን ያደርግላችኋል ብሏል ቅዱስ ጳውሎስ። እንግዲህ እግዚአብሔር ከአቅማችን በላይ ከመፈተን ይሰውረን። በጣም አጭር ጊዜ ስላለን የዛሬውን ጉባኤ የሚመለከት አንድ ስልጠና ከዚህ ቀደም በሌላ መድረክ በሌላ ምክንያት የተሰጠ ይታያችኋል አይደል? እዛ ጋር ይታያል እና በጣም አሳጥሬ ለጥቂት ደቂቃዎች አብረን እንቆያለን። እግዚአብሔር አምላካችን በቸርነቱ ከመካከላችን እንዲሆንልን፣ እንዲያስተምረን፣ እንዲመክረን ቅዱስ ፈቃዱ ይሁንልን። የዚህ ጉባኤ ዋነኛ መርህ ወይም መነሻ ዓላማ ምንን ገንባ ነው? ሰውን ገንባ ነው እና የቤተ ክርስቲያናችን አገልግሎት በዚህ ዘመን ያለበት ሁኔታ ሰው መገንባት ላይ እስከዚህም ነው። ያም በጣም ብዙ ዋጋ እያስከፈለን ነው። ያም ደግሞ አገልግሎት ምን መሆኑን ካለመረዳት የሚመነጭ ስለሆነ ለሚኖረን በጣም ጥቂት ደቂቃዎች የቤተ ክርስቲያናችን አገልግሎት በዘመናችን ያለበትን ሁኔታ የሚያስቃኝ ትንሽ 2 ሰዓት የሚፈጅ ስልጠና ነው። እኔ ሰብስቤ በጣም አሳጥሬ ለጥቂት ሰዓቶች ብቻ አቆያቸዋለሁ። እግዚአብሔር ከሁላችን ጋር ይሆንልን። ስለ አገልግሎት እንዳናገለግልና ማገልገል ባለብን መንገድ ቤተክርስቲያንን መርዳት እንዳንችል ያደረገን ምንድን ነው ከሚል ነው የምንጀምረው። እንዳላገለግል የሚከለክለኝ ምንድን ነው? እንግዲህ መንፈሳዊ አገልግሎት ሲባል ቤተክርስቲያናችን አሁን ያለችበትን ሁኔታ አይታችሁ ከሆነ ቅድምም ወንድም እህቶቻችን ሲያነሳሱት የነበረው ነገር አለ። ኦርቶዶክስ ቤተክርስቲያን ብዙ መከራ ላይ ነች ያለችው። በዚህ ሰሞኑ እንኳን 2 አብያተ ክርስቲያናት ተቃጥለዋል አይደለም? ነው አይደለም? እና በዚህ 2-3 ዓመታት ደግሞ ከዛ በላይ አብያተ ክርስቲያናት ተቃጥለዋል። ይሄንን ጉዳይ በጣም እንደው በብዙዎቻችን ልብ ውስጥ በጣም የምንደማበት የምንቆስልበት ጉዳይ ነው። ግን በእነዚህ ጉዳዮች ልባችን መቁሰሉ ራሱ አገልግሎትን አለመረዳታችንንም በተወሰነ መልኩ ያሳያል። ምክንያቱም በቤተ ክርስቲያናችን በዚህ ወር የተቃጠሉ አብያተ ክርስቲያናት 2 ናቸው። ከኦርቶዶክስ ተዋህዶ ሃይማኖት በዚህ ወር የወጡ ሰዎች ስንት ናቸው? ሃይማኖት የቀየሩ ሰዎች፣ ኤቲስት የሆኑ ሰዎች፣ ፕሮቴስታንት የሆኑ ሰዎች፣ የሰለሙ ሰዎች ወይም ደግሞ ሃይማኖት ያለው ሰው ወደማይኖረው ኑሮ ተስፋ ቆርጠው የተሸጋገሩ ሰዎች ምን ያህል ናቸው? እሱን በተመለከተ አንነጋገርም። እኛ የሚገባን እኛ እንድንሰበሰብባት የተሰራችው ቅድስት ቤተክርስቲያን እሳት ሲነድባት ነው። በዛ ተመሳሳይ ሰዓት ብዙ ሰዎች ሰውነታቸው በኃጢአት እሳት ይቃጠላል። በጣም ብዙ ሰዎች ባለማወቅ ባለማመን እሳት ውስጥ ይነዳሉ። ስለዚህ አሁን ያለንበት አገልግሎት የቤተክርስቲያናችን አገልግሎት ቅርጹ በአብዛኛው የአገልግሎትን ምንነት ካለመረዳት ጋር የተያያዘ ነው። እኔ በጣም አሳልፌ የተሳሳቱ የአገልግሎት መለኪያዎችን ነግራችኋለሁ። የተሳሳቱ የአገልግሎት ምኖች መለኪያዎች። አገልግሎት በምንድን ነው የሚለካው? የቤተክርስቲያን አገልግሎት ተሳካ የሚባለው ምን ሲሆን ነው? ከሸፈ የሚባለው ምን ሲሆን ነው? ለምሳሌ አንድ ጥያቄ ልጠይቃችሁ። ዘይት 1 ኪሎ ስንት ገባ? ልድገመው። ዘይት 1 ኪሎ ስንት ገባ? አቤት አቤት። ሐዋሳ በኪሎ ነው የምትለኩት ዘይት? ስንት ምን ማለት ነበር የነበረብኝ ጥያቄው? ዘይት ስንት ኪሎ አይባልም፣ ስንት ሊትር ነው። ዘይት የሚለካበት መለኪያ አለ፣ ሌላ ቁስ ደግሞ የሚለካበት መለኪያ አለ። የቤተክርስቲያን አገልግሎት አንዱ ዘይቱን በኪሎ እየለካን ተቸግረናል። መለካት በሌለበት መለኪያ ማለት ጥቂቶቹን ልንገራችሁ። የመጀመሪያው አገልግሎትን በማዕረግና በስራ ድርሻ እንለካዋለን በእኛ ቤተክርስቲያን። እዚህ ላይ በጣም ብዙ አገልጋዮች ላሳያችሁ ነው። ፎቶው ላይ የመጀመሪያ ሊቃነ ጳጳሳት ይታያሉ፣ ከዚያ መነኮሳት ይታያሉ። አንድ ሕፃን ልጅ መጽሐፍ ይዞ ለማንበብ ራሱን እንደ አትሮንስ አድርጎ ሲያገለግል ይታያል። አንድ ዲያቆን ፍም ሲያፍም ይታያል አይደል? እማሆይ ደግሞ የተግባር ቤት ስራ ሲሰሩ ታያላችሁ።
አንድ ወጣት ሙዳየ ምጽዋት ይዞ ያዞራል። አንዲት የሰንበት ትምህርት ቤት ሕፃን ደግሞ መዝሙር እየዘመረች ነው። ሁሉም የሚያገለግሉት ማንን ነው? እግዚአብሔር ነው። እኛ ብዙ ጊዜ የቤተ ክርስቲያን አገልግሎት ሲባል የሚመስሉን ሊቃነ ጳጳሳቱ የሚመስሉን መነኮሳቱ ናቸው። አገልጋዮቹ፣ ሰባኪው፣ ቄሱ፣ ዲያቆኑ ነው የሚመስለን። ለምን ቤተ ክርስቲያን እንደዚህ አታረግም እንላለን። አንተ ራስን ቤተ ክርስቲያን መሆንህን ረስተኸው እኮ። እኛ ራሳችን የክርስቶስ አካል ነን። የቤተ ክርስቲያን ራስ ክርስቶስ ነው። እኛ ቤተ ክርስቲያን ነን። ቤተ ክርስቲያን ስራ መስራት አልቻለችም ካልክ መልሱ እጇ አንተነ ሽባ ያረካት። አንተ እጅ ላይ በጣም ብዙ መሰራት ያለበት ነገር አለ። እውነት ለመናገር እንደውም በየማዕረጉ ከሚሰራው ስራ ከታች ያለው ስራ ምእመናን ሆነን ልንሰራው የምንችለው ስራ በጣም ብዙ ነው። በቤተ ክርስቲያን ውስጥ ካሉ ስራዎች ክብረ ክህነት የሚፈልጉ ማዕረገ ክህነት ከሚፈልጉ ስራዎች ይልቅ ምእመናን ሊሰሯቸው የሚችሏቸው ስራዎች በጣም ብዙ ናቸው። እንደውም አብዛኛው የቤተ ክርስቲያን ስራ የምእመናን ስራ ነው። እኔ ቀላል ምሳሌ ልስጣችሁ። የሐዋሳ ገብርኤልን ውስጥ ገብቼ አላየሁም። ብዙ ጊዜ በየቤተ መቅደሱ ሰዓት አለ፣ የግድግዳ ሰዓት ይሰቀላል። ከኔ ጋር ናቸው። እና ብዙ ጊዜ አይሰራም፣ የግድግዳ ሰዓቱ አይሰራም። ለምንድን ነው አይሰራም? ለምን? ተቀስፎ ነው? ለምንድን ነው የማይሰራው? ሰዓት ምን ሲሆን ነው የማይሰራው? ድንጋይ አልቆበት። የዚህን ሰዓት ባትሪ ለመቀየር ድቁና ነው ቅስና ነው የሚያስፈልገው? እስቲ ንገሩኝ። ጵጵስና ነው? ባትሪ ድንጋይ አምጥቶ መቀየር ነው። አብዛኛው የቤተክርስቲያናችን ችግሮች በምዕመናን መፈታት የሚችሉት ይበዛሉ። ግን እኛ እርስ በርስ ነው የምንጠቋቆመው። አዳም ሔዋንን፣ ሔዋን እባብን፣ እባብ ሴጣንን። ሰንበት ተማሪውን ብትጠይቁት ምን ዋጋ አለው? እኛ የቻልነውን ሰርተን ሰበካ ጉባኤው ላይ ነው ችግሩ ይላል። ሰበካ ጉባኤውን ስትጠይቁት አለቃው ጋር ነው። አለቃውን ስትጠይቁ ሀገረ ስብከቱ ይላል። ሀገረ ስብከቱ ሊቀ ጳጳሱ ቅዱስ ሲኖዶሱ ፓትርያርኩ። እግዚአብሔር ዳግም ሊፈርድ ሲመጣ እነማን ናቸው እስቲ ችግር ያለባቸው ንገረኝ አይልህም። አንተ ምን አደረግ? አገልግሎት በማዕረግ አይለካም። እንደውም ከማዕረግ በታች ውዳሴ ከንቱ የሌለው። አሁን እዚህ ቁጭ ብላችሁ እየተማራችሁ ነው። እኔ እዚህ ቆሜ እየተናገርኩ ነው። ቅድም ሲዘምሩ ሲያገለግሉ ብዙ ነገር ሲያስተምሩ የነበሩ ሰዎች አሉ። ውዳሴ ከንቱ ያለው የሰው ታይታ ያለው አገልግሎት መድረክ ላይ ያለው ነው። ትልቅ ዋጋ ያለው ግን መድረክ ላይ የሌለው አገልግሎት። ይህንን አዳራሽ እኛ ከመምጣታችን በፊት ወንበር ያስተካከሉ ሰዎች ማን ያውቃቸው? ግን የነሱ ጸጋ የነሱ ዋጋ ከኛ ይበልጣል። አሁን እዚህ ላይ ተመልከቱ። ዝነኛ ዘማሪ አለ፣ ዝነኛ ሰባኪ አለ፣ ዝነኛ ፍም አፋሚ አለ። ሐዋሳ ላይ አለ። አቤት እሱ እፍ ሲል የሚባል አለ። አቤት እሱ ሲዘምር፣ አቤት እሱ ሲሰብክ የሚባል አለ። ፍም ሲያፍም አይባልም። ይሄ ሰውዬ ውዳሴ ከንቱ የሌለበት ንጹሕ አገልግሎት የሚያገለግለው እሱ ነው። ዛሬ የዓመቱ ገብርኤል ላይ አቤት የቀደሰው ዲያቆን አቤት ድምፅ ይባላል። አቤት ፍም ያፋመው ግን የሚለው የለም። አቤት መቅደስ ያጸዳው የሚለው የለም። ትልቁ አገልግሎት ከታች ያለው አገልግሎት። ሰው የሚሻማው ግን ሰው ለሚያየው አገልግሎት ነው። አገልግሎት በማዕረግ አይለካም። እዚህ ላይ ለዚህ በጣም ጥሩ ምሳሌ የሚሆን ታሪክ ልንገራችሁ። እዚህ ላይ የምታዩቸው ቅዱሳን ቅዱስ አብርሃም እና ቅዱስ ስምዖን ተብለው ይጠራል። ስምዖን በሙያው ጫማ ሰፊ ነው። ምንም የሃይማኖት ዕውቀት የሌለው ትምህርት የሌለው ሰው ነበረ እና በአንድ ወቅት አንድ ችግር ውስጥ ገባች ቤተክርስቲያን። ምንድን ነው የገባችው? የግብፅ ንጉሥ አላዊ ንጉሥ ነው፣ ክርስቲያን አይደለም። ክርስቲያኖችን በምን ላሰቃይ የሚል ሰበብ ፈላጊ ጨካኝ ንጉሥ ነበር እና ምን ይላል? አንድ ቀን ተነስቶ አይሁድ መክረውት ነው፣ እዛ ያሉ አይሁድ መክረውት ነው። ክርስቲያኖች እኮ መጽሐፋችሁ ላይ የሰናፍጭ ቅንጣት ታህል እምነት ቢኖረው አንድ ሰው ይህን ተራራ ከዚህ ወደዛ ሂድ ቢለው ምን ይላል? ይሄዳል ይላል። ስለዚህ አለ ነገር ሲፈልጋቸው ክርስቲያኖቹን እዚህ ላይ የምታዩትን ተራራ ከዚህ ጋር ዞር ካላረጋችሁ ሁለተኛ ክርስቲያን ማየት አልፈልግም፣ መጽሐፍ ቅዱስም ሰብስቤ ያቃጥላለሁ፣ የራሳችሁን መጽሐፍ ፈጽሙ አላቸው። ከኔ ጋር ናቸው? አሁን መንግስት እንደዚህ ብሎ አዋጅ ቢያወጣው ኦርቶዶክሳውያን መጽሐፍ ቅዱስ ላይ የሰናፍጭ ቅንጣት ያለው ተራራ ፈቀቅ ያርግ ይላል፣ ፈቀቅ ካላረጋችሁ እንገላችኋለን ቢባል ምንድን ነው? አይ ትርጓሜው እኮ አልገባህም። አይ ተራራ ሲባል እኮ ሊትራሊ ተራራ አይደለም ለምን ነው? እነሱ ግን ሱባኤ ያዙ። ይገርማቸዋል። ምህላ ያዙ። 3 ቀን ሙሉ ጾሙ፣ ጸለዩ። መጨረሻ እመቤታችን ለፓትርያርኩ ተገልጻ ስምዖን የሚባል ሰው ነው ተራራ የሚያፈል ሰው አለች። ስምዖን ቅኔ ያልተማረ፣ ድቁና የለው፣ ቅስና የለው፣ ቅኔ አይዘርፍ፣ ድጓ አያቅ፣ ምንም የሚያውቀው ትምህርት የለም፣ መንፈሳዊ ትምህርት የለው። አይኑን ያወጣውም እንደውም ከትምህርት እጥረት ነው ይላሉ አቡነ ሽኖዳ።
ካለማወቅ አይን ብታሰናክል አውጥተህ ጣላት የሚለውን ቃል ሊትራሊ ተርጉሞ ነው አይኑን ያወጣው። ምንም እውቀት የለውም ግን ህይወት አለው። የሚገርማችሁ ስምዖን ጸለየ፣ ያንን ተራራ አፈለሰው። እግዚአብሔር የተመሰገነ ይሁን። ተራራ የሚያፈልስ እሺ፣ አመስግኑ። አሁን ችግሩ ምን መሰላችሁ? ተራራ የሚያፈልስ እምነት ያላቸው ምዕመናን አሉ፣ ግን ለተራራ ማፍለስ ምህላ መያዝ ላይ እኛ እምነት የለም። አይ ባይሆን እስቲ በስልት በስትራቴጂ እንላለን እንጂ ማን ምህላን እንደ ጉዳይ ቆጥረዋል? ማን እግዚኦ እንበል ይላል? ቆይተናል እኮ ከናቅ ነው መንፈሳዊውን ስራ። የባቢሎን ማን ነው የኢያሪኮ ግንብ የፈረሰው በምንድን ነው? በምንድን ነው የፈረሰው? በግሬደር ነው? በጩኸት ዞሩት 7 ጊዜ። እኔ እንደው በጣም ከሱ ታሪክ እኔ ከእንትኑ መፍረስ በላይ በጣም የሚገርመኝ ምን መሰለህ? ዝም ብለው ሲዞሩ የኢያሪኮ ሰው እንዴት ይንበቀበቅ ይሆን? አያስፈራም? ዝም ብለው ሲዞሩ። አሁን እኛ ዝም አንልም። ወሬያችን ሁሉ ሶሻል ሚዲያ ላይ ነው። ገመናችን ሁሉ አደባባይ ላይ ነው። እንዴት እንፈራ? ሬሳ እንኳን እኮ የሚፈራው ዝም ስለሚል። እንደው ትንሽ ዝም ብንል ደብቀን ብንሰራ ብዙ ውጤት እናመጣለን። እና ስምዖን ይህንን ተአምር የሰራው ግን ምእመን ሆኖ ነው። ምእመናን ሆነው እንደ ተራራ የተጫናትን የቤተ ክርስቲያንን ችግር የሚያፈልሱ የሚቀይሩ ምእመናንን እግዚአብሔር በቸርነቱ ያደለ። በምእመንነት ብዙ ስራ ይሰራል። ከዚህ ጋር እያይዤ የምነግራችሁ ይሄ የምታዩት ገዳም ስምዖን ያፈለሰው ተራራ ነው። በጂኦሎጂስቶች አስጠንታ የግብፅ ቤተ ክርስቲያን ሰርተፍኬት አግኝታ ቦታውን ታስጎበኛለች። ገዳሙ ይሄ ነው። ዙሪያውን ግን የግብፅ መንግስት የተራራውን ክብር ለማሳጣት ብሎ የቆሻሻ መጣያ አድርጎታል። የካይሮ ከተማ ቆሻሻ የሚጣለው እዚህ ተራራ ላይ ነው። ግብፃውያን ክርስቲያኖች ግን ቆሻሻ ሪሳይክል ማድረጊያ ፋብሪካ ከፍተው በጣም ሀብታም ሆነዋል። ክርስቲያን ማለት ድንጋይ ሲወረወርበት መልሶ የሚወረውር ሳይሆን በተወረወረው ድንጋይ ቤተ ክርስቲያን የሚሰራ። እኛ ብንሆን አሁን ግሸን ላይ ቆሻሻ ይጣል ቢባል ምንድን ብናረግ? እርግጠኛ ነኝ የ3 ቀን ጉባኤ ይዘጋጃል። እዛ ምዕመናን ይሰበሰባሉ። ተደፈርን ወዮ ወዮ እንላለን። ከዛ እንረሳዋለን። ርቀት ያለው ትውልድ መቀየር የሚችል ስልት ያለው ስራ መስራት አይምሯችን ላይ ነው። እግዚአብሔር እንዲያለ ልቡና ያድለን። ምዕመን ሆኖ ስራ ይሰራል። የምታዩት አሁን ይሄ ሲኒማ ነው። መቅደስም ነው ሲኒማም ነው። ተራራውን ቦርቡረው ውስጡን ወንበር አስገብተውበት ህፃናት አርባር መንፈሳዊ ፊልም ይመለከቱበታል፣ ቅዳሴ ይደረግበታል፣ ይቆርቡበታል። የተፈጠረውን ችግር እንደ መፍትሄ መጠቀም። ይሄ ቤተክርስቲያን የኖረችበት ዘመን ነው። ከዘመነ ሰማዕታት ጀምሮ ችግር ሲፈጠር ያን ችግር እንዴት ነው ወደ መፍትሄ መቀየር የምንችለው? ፓንደሚክ መጣ። አሁን ባለፈው ወረርሽኝ መጣ። ወረርሽኝ ሲመጣ እነ ቅዱስ ባስልዮስ ቤተክርስቲያን ሆስፒታል እንዲኖራት አድርገዋል። ጦርነት ሲመጣ ቤተክርስቲያን መሃል ገብታ በለው እንድትል አይደለም፣ መሃል ገብታ እንድታስታርቅ የሽምግልና ስራ እንድትሰራ ከማንም ሳትወግን ቁስል አጣቢ እንድትሆን ነው ቤተክርስቲያን የተመደበችው። እነዚህ ሁሉ ችግሮች ለመንፈሳዊ ስራ እድሎች ነበሩ። ያንን መጠቀም አለመቻል ግን ዋጋ ያስከፍለናል። ሌላው በጾታና በእድሜ አይመዘንም መንፈሳዊ አገልግሎት። ብዙ ጊዜ እኛ በተለይ ሴቶችን አገልግሎት ላይ አንጠቀም። መንፈሳዊ አገልግሎት ላይ እንደምታውቁት ሴቶች በልልታ ነው አይደል የሚሳተፉ። ወንዶች በጭብጨባ፣ ሴቶች በልልታ። ከልልታ በላይ ግን ብዙ ስራ መስራት ይቻላል። ቅዱስ ወለተ ጴጥሮስ ተመልከቷል። ሰው በሌለበት ሰዓት ሰው ሆና የተገኘች፣ ብዙዎች በካዱ ሰዓት ሰብካ ሃይማኖትን ያስጠበቀች በጣም ትልቅ ቅድስት ነች። በረከቷን ያሳድርብን። እዚህ ላይ የምታዩት ቅድስት መቅሪና ትባላለች። 3ቱን ቀጰዶቃውያን አባቶች ጎርጎሪዮስ እና ባስልዮስ የሚባሉትን አባቶች 3ቱን በተለይ 2ቱ ወንድሞቿ ናቸው አስተምራ 3 ፓትርያርክ ሰጥታለች ለቤተ ክርስቲያን። በእውነት እንዲህ አይነት ሴቶችን ያብዛልን። ጥሩ እናት መሆን ልጆቿን አስተምራ መቅረጽ ከቻለች እኮ ታሪክ መቀየር የምትችለው እናት ነች። ሙሴን የፈጠረችው እናቱ ነች። ጢሞቴዎስን የሰራችው እናቱም አያቱም ነች። ስለዚህ በጾታ አይገደብም የቤተክርስቲያን አገልግሎት። ብዙ ጊዜ ኦርቶዶክስ ቤተክርስቲያን ላይ ሴቶች ጭምቶች ሆነው እና ሃይማኖት ሲለውጡ ደግሞ መንገድ ላይ ነው የሚበጠብጡት አይደለም። መድረክ ተሰጥቷቸው መንገድ ላይ እያስቆሙ እኔ እንደው አንዳንዴ በጣም ያሳዝነኛል በሁለት ወገን። አንደኛ የእነሱም ማካሄድ ትንሽ ስብከት እኮ የሰውን ነፃ ፈቃድ መንካት አለበት እንዴ? የለበት። ኢትዮጵያዊውን ጃንደረባ ፊልጶስ የሰበከው እንዴት ነው? የምታነበውን ታስተውለዋለህን ብሎ ተረጋግቶ ጠይቆ ነው አይደል? አሁን የዛሬዎቹ ሰባኪያን መንገድ ላይ የሚሰብኩ ሰዎች ጃንደረባውን ቢያገኙ ምን የሚሉ ይመስላችኋል? ኢየሱስ ጌታ ነው ባነበበ አይደለም፣ ኢየሩሳሌም ሄደ በተሳለመ አይደለም ብለው
ያለውን ነገር አንቋሸው ነው የሚጀምሩት። በትህትና ነው የሚሰማ። ክርስቶስ በአደባባይ አይጮህም፣ ድምፁን የሚሰማ የለም ይላል። በየካፌው ሰው ሻይ እያስደፉ ስብከት አለ የለም። ለማንኛውም ሴቶች አገልግሎት ላይ ብዙ ስራ መስራት ይችላል። ነገ ግንቦት ልደታ ነው ከነገ ወዲያ አይደለ? በጣም ብዙ ስራ በእህቶች መሰራት የሚችል በጣም ብዙ ስራ አለ። እኔ አንድ ምሳሌ ልንገራችሁ። አንዲት ሴት ለመውለድ ከመውለዷ በፊት ቢያንስ 3 ወር እረፍት ይኖራታል። አለዚያ ካልቻለች 2 ወር፣ አለዚያ 1 ወር። ከወለደች በኋላ የግድ ቢያንስ 2 ወር ትቆያለች ወይም 3 ወር። በአጠቃላይ 4 ወር 5 ወር አንዲት ሴት በምትወልድ ሰዓት ትቀመጣለች። እኛ አሁን እዚህ ያሉ ጥሩ እህቶችን ጥሩ የተማሩ ቅድም መድረክ ላይ ሲናገሩ ሲያቀርቡ እንደነበሩ ያሉ እህቶችን ጥሩ ስልጠና ብንሰጣቸው እነዛ እህቶች የወለዱ ሴቶች ጋር ሄደው አራሶቹ ጋር ማለት ነው ከአራስነት ከመነሳታቸው በፊት አልጋቸው ጋር ሄደው በግል ትምህርት ቢያስተምሯቸው ከዛ 4 ወር ሲሆናቸው ታርሰው ሲወጡ ቤተ ክርስቲያንን አውቀው ቢወጡ ይቻላል አይቻልም? ተስማማላችሁ? እንዲደረግ እዚህ እንግዲህ አደራ። እኛ ስብከት ቢመስለን አውደ ምሕረት ላይ ነው እንደዚህ በቃ ምእመናን ምናምን እንደሱ አይደለም። እንደዛ አልሰበከም ክርስቶስ። ሐዋርያት እንደዛ ማን መድረክ አዘጋጀላቸው ለሐዋርያት? በማስከተል መምህር ገሌ መጥቶ ያስተምረናል የተባለ ሐዋርያ የለም እኮ። ከመቼው አስተምሮ ጨርሶ ገርፈ ነው ተብሎ ነው ያገለገሉት። አገልግሎት ማለት ያ ነው። ያንን ለማገልገል እግዚአብሔር በቸርነቱ ይርዳል። እድሜም አይገድበውም፣ በቦታም አይገደብም አገልግሎት። እስቲ እንን ጥቅስ አብረን እንበል። በኢየሩሳሌም አይ በሉ እንጂ በይሁዳ በሰማርያም እስከ ምድር ዳርቻ ምስክሮቼ ትሆናላችሁ። መጀመሪያ በየት ጂኦግራፊካሊ ኢየሩሳሌም መሃል ላይ ነች ያለችው። ከዛ ይሁዳ ኢየሩሳሌም የይሁዳ ዋና ከተማ ስለሆነች ኢየሩሳሌም የመሃሉ ክብ ነው። ቀጥሎ ሲሰፋ ይሁዳ ነው። ቀጥሎ በደንብ ሲሰፋ ሰማርያ ነው። ከዛ እስከ ምድር ዳርቻ ድረስ። ይሄ ማለት ለአንድ ክርስቲያን መጀመሪያ ራሱን መስበክ፣ ከዛ ቤተሰቦቹን መስበክ፣ ከዛ ጎረቤቶቹን መስበክ፣ ከዛ ከተማውን፣ ከዛ ዓለምን መስበክ ማለት ነው። በቦታ አይገደብም። በብዙዎቻችን አይምሮ ግን እግዚአብሔር ትዝ የሚለን መቼ ነው? ቤተክርስቲያን ስንመጣ። መንፈሳዊ አገልግሎት የሚመስለን አሁን ሰባኪነት አገልግሎት ሲባል የሚመስለን ይሄ ነው። ቅዱስ ጳውሎስ እንዲህ ይላል፣ በጉባኤም በየቤታችሁም አወራውላችሁ አስተማርኳችሁ እንጂ የሚጠቅማችሁን ነገር አንዳች እንኳ አላስቀረውባችሁም። በሌላ ስፍራ ደግሞ እኔ ብታሰርም ይላል የእግዚአብሔር ቃል ግን አይታሰርም። እኛ ግን አሰር ነው። ይገርማችኋል። ስብከት የሚመስለን እዚህ መድረክ ላይ ነው። እስቲ ስንቶቻችሁ ናችሁ አብረዋችሁ መስሪያ ቤት ከሚሰሩ ሰዎች ጋር ቃል እግዚአብሔር የምታወሩ የተማራችሁትን የምትናገሩ የምትሰሙ? አሁን ዛሬ ጉባኤ ትምህርት ተምረን ብዙ ነገር ገብተን ይሄን ነው። ነገ ሄደን ወይም ዛሬም ቤት ገብተን ላልነበሩ ሰዎች የሆነውን እናወራለን፣ እንናገራለን። ብጥብጥ ቢነሳ ግን አድርገውና እዚህ 2 አገልጋዮች እዚህ መሃል እንደቆሙ ተጣልተው ቢደባደቡ እናወራለን አናወራለን? መጀመሪያ እጁን ሰበሰበ፣ ከዛ ሲለው ከዛ ገሌ ገላግሎት እንተርከዋለን። በየሚዲያው ልብ ብላችሁ ከሆነ ሬዲዮ ላይ ሐዋሳ ያለውን አላውቅም፣ አዲስ አበባ ኤፍኤም እኔ ሰው እየደወለ ሲያወራ በጣም ነው የሚገርመኝ። ሲተነትን ማለት ነው። እኔ እንደሚመስለኝ ይላል። ወንጌል መቼ ነው የምትነጋገሩት? አንዲት ሴት የሌላ እምነት ተከታይ የሆነች ሴት አብረዋት 5 ሰዎች ቢሰሩ ስራ መስሪያ ቤት 5 ኦርቶዶክስ ቢሆኑ እሷ ሌላ እምነት ብትከተል ጨቅጭቃ ቢያንስ ከ5ቱ 2ቱን ወይ 3ቱን ትለውጣቸዋል። ባትለውጣቸው ታጠራጥራቸዋለች። ቢያንስ ኮንፊደንስ እንዲያጡ ታደርጋቸዋለች። ማተብ እንዲደብቁ ታደርጋቸዋል። ነጠላ መልበስ እንዲያፍሩ ታደርጋቸዋል። ከኛ ጋር ግን 30 ዓመት አብሮ የሰራ ሰውዬ ተቻችሎ ነው የሚኖር። መመለስ አንቺም በሃይማኖትሽ ደግሞ ትላላችሁ፣ አታፍሩም ማለት ነው። መቼ ነው ሰው የማዳን ስሜት የሚሰማ? እኔ እውነተኛ ታሪክ ልንገራችሁ። አንዲት እህት መቀሌ ዩኒቨርሲቲ ትመደባለች። ትንሽ ሆና እኛ የምናስተምርበት ደብር ነበር። አንድ ጉባኤ ዮሐንስ ወንጌል ትምህርት ትማር ነበር ቁጭ ብላ። በኋላ ልክ ስትሄድ ውዳሴ ማርያም ዜማ የተማረች ነች። ዲቁና መቀበል የምትችልበት ያህል እውቀት ያላት ናት። በደንብ በሳል ልጅ ነች። እና ስትሄድ ዶርም የተመደበችበት አብረዋት ሴቶች ልጆች ጓደኞቿ አሉ። የሚካኤል ልጅ ስለሆነች የሚካኤል ቀን ዝክር ትዘክራለች፣ ውዳሴ ማርያም ዜማ ታደርሳለች። ከዛ ዜማው ይስባቸውና አብረዋት ዝክር ይዘክራሉ። አብረዋት ያሉት እህቶች
ከዛ እያለ ለምን በወር አንዴ ከሚሆን እኛ ምን ዘክር እያሉ አንዱ እመቤታችንን ሲዘክር አንዱ ገብርኤል ሲዘክር ምን ሲል ወሩ ሞላ፣ ወሩ ሙሉ ሆነ ማለት። ከዛ ዝክር ዘክረው ሲጨርሱ እሷ የተማረችውን ደብተሯን አውጥታ ታስተምራቸዋለች። በጣም የሚገርማችሁ አልፎ ህጉን ጥሰው ተደብቀው ወንዶች እስከ መግባት ደረሱ። ሴቶች ደርም ገብተው እስከ መማር። የዛኔ እዛ ጉባኤ ላይ የተማሩ ልጆች ሰባኪያን የሆኑ አሉ፣ በስም የምታውቋቸው በአንዲት ሴት ማለት ነው። እኛ የአገልግሎት የተልእኮ ስሜት የለንም። ክርስቶስን ቀብረነዋል። ለእኛ ለብዙዎቻችን አልተነሳም። ልክ እንደ ትንሣኤ ሴቶች የትንሣኤ ዕለት ሽቱ ይዘው አልሄዱም ወደ መቃብር፣ ጌታ አልተነሳም ብለው ነው። አሁን ግን ተነስቷል። አልተነሳም። ቤተ ክርስቲያን ስትመጣ ክርስቶስ ትዝ የሚል ከሆነ ክርስቶስ ለአንተ አልተነሳም። መቃብር ውስጥ አድርገዋል። ቤተ ክርስቲያን የክርስቶስ መቃብሩ አይደለችም። ስራህ ቦታ፣ የምትሰራበት መስሪያ ቤት፣ የምትማርበት ትምህርት ቤት፣ የምትኖርበት ሰፈር እግዚአብሔር የሚከብርበት መሆን አለበት። በጉባኤም በየቤታችሁም አወራውላችሁ እንጂ አስተማርኳችሁ እንጂ አንዳች አላስቀረውባችሁ። አገልግሎት በቦታ አይለካም። ብዙዎቻችን አሁን እኛ ስብከት ሲባል የሚመስለን እንደዚህ ያለ መድረክ ነው። አይደለም። በሱ መቼ ሆነ እኛ የተበለጥ ነው። ታክሲ ላይ ቁጭ ብለህ ከጎኔ ከተቀመጠው ሰው ጋር ምንድን ነው የምትነጋገረው? የኤማውስ መንገደኞች ምን ሲያወሩ ነው ክርስቶስ መሃላቸው የገባው? እኛ መንገድ ላይ ስንሄድ ምን ስናወራ ነው የሚያገኘን ክርስቶስ? ስለምንድን ነው የምናወራው? በመንገድ ስትሄዱ እየጠወለጋችሁ የምትነጋገሩት ምንድን ነው ብሎ ቢጠይቀን ምንድን ነው የምናወራው? ፓሽኔት ሆነን እንደ ኤማሁስ መንገደኞች እየተከነከንን የምናወራው ሌላ ነገር። ያም ግን የስብከት መድረክ ነው። ኢትዮጵያዊ ጃንደረባ መንገድ ላይ ነው የተሰበከው። ስለዚህ አገልግሎት በቦታ አይለካም፣ በማዕረግ አይለካም፣ በጾታ አይለካም፣ በዘመን መርዘምና ማጠር አይለካም። ይህን ብዙ አልፈጅባችሁም። እስከ ዓለም ፍጻሜ በሉ እስኪ ከእናንተ ጋር ነኝ። ክርስቶስ እስከ መቼ ድረስ ከኛ ጋር ነው? አንዳንድ ሰዎች የቤተ ክርስቲያን አገልግሎት ላይ በተለይ ትንሽ እንደኔ ቆየት ያለው ሰዎች ሁሉ ነገር ድሮ ቀረ የሚሉ ሰዎች አሉ። በቃ ምን አሁን እኮ ምን መዝሙር አለ፣ ምን ጉባኤ አለ፣ ሁሉ ነገር መዝሙሩ በእኛ ጊዜ ቀረ፣ ስብከቱ በእኛ ጊዜ ቀረ። እንደውም ስትሏቸው አንዳንድ ሰዎች ጸቡ ራሱ በእኛ ጊዜ ቀረ ይላል። ለዛ ነበረው ይላል። አሁን ጸብ ለዛ ነው የለውም። ክርስቶስ እስከ መቼ ነው ከኛ ጋር ነኝ ያለው? አሁን ቤተክርስቲያን ውስጥ ብዙ ሰዎች ወደ ቤተክርስቲያን እንዳይገቡ እንቅፋት የሆነው እዚህ መሀል ሰንበት ትምህርት ቤት ወጣቶች አላችሁ። ነበርን፣ መስርተናል፣ ቆርቁረናል የሚሉ ሰዎች አዲስ ሰው ሲመጣ ደስ አይላቸው። የሆነ ፊት ያሳዩታል፣ ገና ከበር ይመልሱታል። እኛ ስንት ያሳለፍንበት ይላል። አዲስ ሰው አይጥማቸው። አዲሱ ወጣቱ ትውልድ ደግሞ የበፊቶቹን ይንቃል። ምን ሰሩ? እኛ ከመጣን ነው እንጂ የተለወጠው ይላል። መሆን ያለብህ ግን እንደ ዱላ ቅብብል ነው አገልግሎት ማለት። ሐዋርያት አንዱ ለአንዱ አቀብሏል እንጂ እኛ ድሮ ቀረ ቢሉ ኖሮ ክርስትና ወደኛ ይደርስ ነበር? አይደርስም። የዱላ ቅብብል ታውቃላችሁ? ሩጫ የዱላ ቅብብል አንዱ ሯጭ ይሮጥና ለቀጣዩ ሯጭ ምን ይለዋል? ይሰጠዋል። ቀጣዩ ሯጭ ተቀብሎ ምን ይላል? ይሮጣል። እኛ ግን በቤተ ክርስቲያንም በአገርም እንደዚህ ማድረግ አልተቻለም። በአገርም ፖለቲካውም እንደዛ ነው። አንደኛ የመጀመሪያው ሯጭ ይሞታታል እንጂ ዱላውን አይሰጥም አይደል? ይሰጣል። በስንት መከራ ነው የሚሰጠው። ከሰጠ በኋላ ደግሞ ሁለተኛው ሯጭ ዱላውን ተቀብሎ መሮጥ ሲኖርበት መጀመሪያ በዛ ዱላ ከዛ በፊት የነበረውን ሰውዬ እግሩን ሰባብሮ ከዛ በኋላ እንዴት እንደግ ነው። የዛሬዎቹ የትናንቱን እየናቅን የትናንቶቹ የዛሬን እየናቅን። ይህን ጥቅስ እንዳትረሱ። እስከ ዓለም ፍጻሜ ድረስ ከማን ጋር ነው? አገልግሎት በጊዜ አይለካም፣ በገንዘብ አይለካም። ይህን ብዙ አልገባበትም። የቤተ ክርስቲያን ግን ትልቅ ገቢዋ ምን እንደሆነ ልንገራችሁ። ይህን ቃል ከኔ ጋር በሉ። ነፍሳትን የሚሰበስብ እርሱ ጠቢብ ነው። እሺ፣ አንዴ ወደዚህ ቀና በሉ። እዚህ መሀል ሰንበት ትምህርት ቤት መዝሙር ክፍል የሚያገለግል ሰው ካለ እጁን ያውጣልኝ። አንድ መዝሙር ክፍል የሚያገለግል አውጥተዋል። አውጣው በደንብ አይዞ። እሺ፣ የጋራ ጥያቄ ልጠይቃችሁ። ለምሳሌ እዚህ ሐዋሳ ገብርኤል ሰንበት ትምህርት ቤት መዘምራን የሚለብሱት ጥንግ ድርብ አለ አይደል? አለ የለም? 40-50 ጥንግ ድርብ ይኖራል። አድርገውና ደግሞ ሄኖክ አማርቶ ጠፋ እንዳትሉ እንጂ ከ50ው ጥንግ ድርብ 30 ቢጠፋ ጦሳችንን ይዞ ይሄድ ተብሎ ዝም ይባላል? ይባላል? ስራ አመራሩ ይሰበሰባል። እንዴት ጠፋ? ለምን ጠፋ? ቁልፉ ማን ጋር ነበር ይባላል።
ደብሩ ሁሉ ሰበካ ጉባኤ ሁሉ ሊነጋገር ይችላል። ከደብሩ ስብከተ ወንጌል ወንበሮች የተወሰኑ ቢጠፉ በጣም ትልቅ ዲስከሽን ይደረጋል። ምዕመናን ሲጠፉስ እንዴት ጠፉ የሚል ሰው አለ? እኛ ብር ብቻ አይጥፋ፣ ዕቃ ብቻ አይጥፋ፣ ሰው ጠፋ አልጠፋ ምንም አይመስልም። ምንም ህንፃው ሲቃጠል እናብዳለን። ስንት ወንድማችን ግን በዚህ ቀን ክዶ ተቃጥሏል ነፍሱ። የህንፃው ይሰራል፣ ይሄ ልጅ ግን አይሰራም። ከሃይማኖት የወጣው በሱስ የፈረሰው ሰውነቱ ተስፋ ቆርጠው በጣም ብዙ ሰዎች አሁን ባለው ከረንት ሲቹዌሽን በጣም ብዙ ሰዎች ተስፋ ቆርጠው ዲፕሬሽን ውስጥ ናቸው። ሱሳይድ የሚያደርጉ አሉ፣ ራሳቸውን የሚያጠፉ አሉ። መቼ ነው ስለነሱ የምናወራው? ብቻ እኛ ቅርስ ጥበቃ ባለስልጣን ነን። ብቻ ዕቃ አይጥፋ ብቻ። እኔ አሁን ዕቃው አያስፈልግም ማለት አይደለም፣ ደግሞ ዕቃ ቢጠፋ በኋላ እኔ እንዳትናገሩ። ግን ይህንንም ሳተው ያንን ልታደርጉ ይገባቸዋል ብሏል ክርስቶስ። ነፍሳት ትልቅ አሁን አንድ ደብር በጣም ተሳካለት የሚባለው ብዙ ገቢ ሲያስገባ ነው። አቤል ለክብረ በዓል የሚገባው ገቢ ይባላል። መጽሐፍ ቅዱስ ግን ምን ይላል? ነፍሳትን የሚሰበስብ እርሱ ምን የሚሰበስብ? ትልቁ የቤተ ክርስቲያን ገቢዋ ስንት ብር ገባ ሳይሆን ስንት ሰው ንስሐ ገባ፣ ስንት ሰው ቆረበ፣ ስንት ሰው ከክፉ ምግባሩ ተመለሰ፣ ስንት አዳዲስ አማንያን አመኑ፣ ስንት አዳዲስ አማንያን። እዚህ አንድ የኢትዮጵያ ጃንደረባ ትውልድ የሚል ፕሮጀክት ላይ አንድ ውይይት አድርገን ነበር። የ20 ምናምን ቀን ተከታታይ ትምህርት ለመስጠት ምዝገባ ተካሂደዋል። ከየሰንበት ትምህርት ቤቱ ሰዎች ተውጣጥተዋል የሚል ነገር። ከየሰንበት ትምህርት ቤቱ ሰው ቢውጣጣ ምንም አይጠቅመንም። ስለዚህ ከየሺሻ ቤቱ ከየመጠጥ ቤቱ ሰው ቢውጣጣ ግን አዲስ ሰው ይድናል አይድንም? ይድናል። የሚያውቀውን ሰውዬ የሚራቀቀውን ሰውዬ ለምንድን ነው የምታስተምረው? የጠገበ ሰውዬ ጥርሱ ላይ ስቴኪን የያዘ ሰውዬ ለምን ምሳ ትጋብዘዋል? ጨርሶ ቃል እግዚአብሔር የማያውቀው እኮ አለ። ምንም የማያውቁ ሰዎች አሉ። እነሱን ማስተማር ስንጀምር ያኔ አገልግሎት ተጀመረ ማለት ነው። እግዚአብሔር እንዲህ አይነት አገልግሎት ለማገልገል ያብቃል። እኔ አሁን በጣም ደስ የሚለኝ ምን እንደሆነ ልንገራቸው። ጉባኤ ላይ ስታዩቸው ከዚህ በፊት ቤተክርስቲያን መጥተው እንደማያውቁ የሚያስታውቁ ሰዎች አሉ። እኔ አንድ ጊዜ ሳውዝ አፍሪካ የሚባል ሀገር ለጉባኤ ሄጄ አንድ ልጅ ጸጉሩ ድሬድ ነው፣ በጣም ትልቅ ነው፣ ከሰው ሁሉ ጎልቶ ይታያል። አለማየት አትችልም ጉባኤ ላይ። እሱ መሀል ላይ እንደው ተከምሯል እና ትምህርት ተምሮ ጨረሰና ብቻ ደስ ብሎታል። መጣና ምን አለ ይመሰላችሁ? ዛሬ ያስተማርከው ትምህርት ሰይጣን የሆነ ትምህርት ነው። እንግዲህ የእሱ ቃለ ሕይወት ያሰማልን ቨርዥን ነው እንግዲህ በሚያውቀው ማለት ነው። በቃ የገባው ይሄ ነው። እንደው ሰይጣን የሆነ ትምህርት የሚሉ ሰዎችን ይሰብስብልን እግዚአብሔር። ከዛ መልአክ የሆነ ትምህርት ይሉ ይሆናል አይደለ? መጀመር አሁን እኛ በር ላይ ቆመን ነው ሰው የምናስቆመው። ልጅ አንቺ ምንድን ነው የለበሽው? ትንሽ ቀሚስሽ አጠረ ምን አለ ነው የምትለው። ሰው እኮ ክርስትና ሲገባው አይደለም ልብሱን መቀየር አይደለም ጸጉሩን መቆረጥ አንገቱን ይቆረጣል የገባው ቀን። ግን ከእግዚአብሔር አላገናኛል ነው እኛ መሃል ላይ ቆመን እንዳይገቡ 30 መስፈርት ደርድረን እንዳይገቡ በጣም ብዙ ሰዎችን እናሸማቀቃለን። ቤተክርስቲያን የሚመጣውን ሰው አሁን ቅዳሴ ላይ እንደው መጥቶ ማያቅ ሰው መጥቶ ሊያስቀድስ የመጀመሪያ እርምጃ ግልምጫ። እዚህ ጋር እኔ ስንት ዓመት ያስቀደስኩበት ነው እንላለን። ስትሬንጀርነት እንዲሰማው እንግዳ እንደሆነ ቤተክርስቲያን ቅዳሴ ስትጀምር ምን እንደምትል ሰምታችኋል? ይበል ፈላሲ ዘገብአ ሀበ እግዚአብሔር ይፈልጠኒኑ እምሕዝቡ ኩሉ ዘገብራ ለጽድቅ ጻድቅ ውእቱ ወዘያከብር ሰንበተ። ትንቢተ ኢሳይያስ ምዕራፍ 56 ነው ቤተክርስቲያን ቅዳሴ መጀመሪያ ላይ ያመጣችው። ምንድነው? ይሄ ሰውዬ ኃጢአተኛ ቢሆንም ከዚህ በፊት ቅዳሴ አስቀድሶ ባያውቅም ዛሬ ግን እሁድ ነው ብሎ ሰንበት ነው ብሎ መጥቷል አይደል? መጥቷል አልመጣም? ሁሉ ዘገብራ ለጽድቅ ጻድቅ ውእቱ፣ ጽድቅን የሚሰራ እርሱ ጻድቅ ነው። ወዘያከብር ሰንበተ፣ ሰንበት የሚያከብር እሱስ ጽድቅ አይደለ ወይ? አትፍራ ይዞ ቢያንስ ካልጋ ተነስተ የመጣው ምን አክብረ ነው? ሰንበትን ነው። ከዛስ ይበል ፈላሲ ዘገብአ በእግዚአብሔር፣ ወደ እግዚአብሔር የገባ እንግዳ በሉ እስኪ። እግዚአብሔር ከህዝቡ
ይለየኝ ይሆን እንዳይል። ከህዝቡ ምን ይለኝ ይሆን? አንተ ዘማዊ ደግሞ ገባ ህዝቡ መሃል ይለኝ ይሆን? አንተ ሰካራም ይለኝ ይሆን እንዳይል። ለምን? ሁሉ ዘገብራ ለጽድቅ ጻድቅ ውእቱ በዛ ያከብር ሰንበታ። ሰንበትስ ማክበር ራሱ ምንድን ነው? በእውነት የዚች ቤተክርስቲያን ልጆች ስላደረገን ስሙ የተመሰገነ ይሁን። እንደኛ ፈራጅ አይደለችም ቤተክርስቲያን። እና ነፍሳትን መሰብሰብ ነው እውነተኛ የቤተክርስቲያን ጥበብ። አሁን በጣም የሚገራርሙ የቤተክርስቲያን ህንፃዎች ላሳያችሁ። አውሮፓ ውስጥ ያሉ ናቸው። እንግሊዝ ውስጥ፣ ሆላንድ ውስጥ፣ ዴንማርክ ውስጥ ያሉ ፎቶዎች ናቸው። በጣም በሚያማምር ኪነ ህንፃ የተገነቡ አብያተ ክርስቲያናት ናቸው። የምታዩቸው አብያተ ክርስቲያናት በጣም በብዙ ገንዘብ የተሰሩ ናቸው። አሁን ያሉበት ሁኔታ ደግሞ ይህን ይመስላል። አንደኛው ላይብረሪ ሆኗል፣ ፐብሊክ ላይብረሪ ሆኗል። እንደምታዩት ይሄኛው ሬስቶራንት ሆኗል። ትንሽ ብራይትነሱ አይታያችሁ ይሆናል። ይሄ እንደውም ኪንግ ሳይዝ ቤት ተብሎ በጣም በውድ ዋጋ ቅድስተ ቅዱሳኑ ላይ ታቦቱ ያለበት ቦታ ላይ አልጋ አለ። ብዙ ከፍለህ የምትተኛበት ሆቴል ነው። እንደምታዩት ሬስቶራንት ነው፣ ቤተ መቅደስ ነው። እንደምታዩቸው ሬስቶራንቶች። ይሄ ደግሞ ናይት ክለብ ነው። ቤተ ክርስቲያን ነው፣ ከውጪ ውስጥ ስትገባ ናይት ክለብ ነው። ሌሊቱን ይጨፈርበታል። ይሄ ደግሞ ዳንስ ትምህርት ቤት፣ ባሌ ዳንስ ትምህርት ቤት ግን ቤተ ክርስቲያን። እንደምታዩቸው ሞልም አለ። ምን ማለት መሰላችሁ? አያድርገውና ሰው መገንባት ካልጀመርን ነገ የኛ አብያተ ክርስቲያናት እንደዚህ አይነት ዕጣ ሊደርሳቸው ይችላል። ከዛ ሐዋሳ ገብርኤል ገብቶ ምሳ በልቶ የሚወጣ ሰው ይኖራል። ነገ መኝታ ከፍሎ አድሮ የሚወጣ ሊኖር ይችላል። አይ እንደዚህማ አትበል አታሟርትብን እንዳትሉኝ፣ ከኛ የባሱ ቅዱሳን የነበሩባቸው ቦታዎች እነ ቅዱስ ዮሐንስ አፈወርቅ ያስተማሩባቸው እነ ሀጊያ ሶፊያ አሁን መስጊድ ናቸው። ሚውዚየም ነበረ ለአውሮፓ ህብረት ሲባል ለፖለቲካል ኮሬክትነስ መልሰው አድርገውታል። ይሄ እኛ ከማን በልጣለን? ከማንም አንበልጥም። ከማንም አንበልጥም። ሰው ላይ ህንፃ መገንባት አቁመን ሰው መገንባት ካልጀመርን ይሄ ይመጣል። በየአብያተ ክርስቲያናቱ እኔ እንደውም የሐዋሳን ስለማላቅ በደንብ ልናገር፣ ያው የምረግጠውን እግር ስለማላቅ እንግዳ ነኝ፣ የፈለኩትን መናገር እችላለሁ። አይቻልም? አዎ፣ የሰንበት ትምህርት ቤቶች አዳራሾች ምን ያህል ትንንሽ እንደሆኑ እናውቃለን። በየአድባራቱ በብዙ ደብር ሰንበቴ ቤቶች ደግሞ አሉ። እሁድ ቀን ሰዎች መጥተው ዝክር ዘክረው ብቻ የሚሄዱባቸው። አዲስ አበባ ውስጥ አንድ ደብር ላይ 20 ምናምን ሰንበቴ አዳራሽ አለ። ሰንበት ትምህርት ቤት ውስጥ ታዩት ግን ወፍጮ ቤት ነው የሚመስለው። እና እየለመኑ ባካችሁ ተባበሩን ብለው ነው ጉባኤ የሚያስ ሰው ላይ ካልሰራህ ሰውን ማስተማር ካልጀመርክ ነገ እያንዳንዱ ነገር ቀስ እያለ እየቀነሰ ይመጣል። ዛሬ ከሚያስቀድሱ እናቶች፣ አባቶች፣ ምዕመናን አጠቃላይ የሚበዙት አረጋውያን ናቸው። የዛሬ 10 ዓመት፣ የዛሬ 5 ዓመት፣ የዛሬ 20 ዓመት እነዚህ አረጋውያን ሲያልፉ አሁን ማስቀደስ ያለመደ ወጣት ነገ ያስቀድሳል ማለት አይቻልም። ሰው ላይ መስራት የማይተካ ነገር ነው። አገልግሎት በእንደዚህ ያለ ነገር አይለካም። በተገልጋዩ ብዛትና ማነስ አይለካም። እኛ ብዙ ህዝብ ሲመጣ ነው በቃ አገልግሎት የሚመስለን። በጣም እንደውም ኦርቶዶክሳን በጣም እንታለለው ህዝቡን ሲበዛ ስናየው በቃ በዝተናል ምናምን እንላለን። ያለሽ መስሎሻል፣ ተበልተሽ አልቀሻል። በየቀኑ እህቴ እንደዚህ ቀየረች እምነቷን፣ ወንድሜ ቲስት ሆነ እንደዚህ ሆነ እየተባለ ስልክ እኮ እኛ 30 ስልክ ነው የምናስተናግደው። በየቀኑ የሚወጣ አቤት ጭስ ቢኖረው እንዴት ደስ ይለኛል መሰላችሁ። ሰዎች ሲክዱ ቢጨስ ኖሮ ታፍነን እንሞት ነበረ። ሰዎች ህይወታቸው ሲበላሽ ጭስ ቢኖረው አገሩ ይታፈን ነበር። ስለዚህ አገልግሎትን በተገልጋዩ ማንነት መለካት እጅግ እጅግ በጣም የተሳሳተ መንገድ ነው። ሰዓቴ በጣም ስለሄደ አንድ ነገር ብቻ ላንሳላችሁና የመጨረሻ ነጥብ እዛ ላይ አበቃለሁ። ከኔ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ሰው መገንባት ላይ ስራ የሰሩ አብያተ ክርስቲያናት ውስጥ
የግብፅ ቤተክርስቲያን በጣም ጥሩ ምሳሌ ስለሆነች ስለ ግብፅ ቤተክርስቲያን ልንገራችሁና አበቃለሁ። መቼስ ብሔራዊ ስሜታችሁ ተነሳስቶ ምን ግብፅ ግብፅ ይላል እንደምትሉ አውቃለሁ። ግን መቼስ አይደለም በሃይማኖት ከሚመስሉን ሰዎች ከሌሎችም መማር ይቻላል አይቻልም? ይቻላል። የግብፅ ቤተክርስቲያን በጣም በቁጥር ትንሽ የሆኑ ኦርቶዶክሳውያን ምዕመናን ያሏት፣ አብዛኛው ህዝብ በሌላ እምነት የተያዘ ነው። 90% ወይም 95% ሊባል በሚችል ደረጃ ሙስሊም ነው። የቀሩት ናቸው 5% ምናምን የሚሆኑት። እንግዲህ በቆየ ጥናት አሁን ጨምሮ ሊሆን ይችላል። የግብፅ ቤተክርስቲያን ከምታስተምረን ጥቂት ነገሮችን ልንገራችሁ። የመጀመሪያው ለቤተ ክርስቲያን ችግሯን በማውራት ፈንታ መፍትሄ መሆን። እስኪ በሉ ችግር በማውራት ፈንታ ምን መሆን? መፍትሄ መሆን። የግብፅ ቤተክርስቲያን በጣም ከፍተኛ ችግር ነበረባት። አንድ ዲያቆን ነው ብዙ ነገር የቀየረው፣ እግዚአብሔር እሱን ተጠቅሞ ማለት ነው። አቡነ ሽኖዳ የተባሉ አባት ስለዚህ ዲያቆን እንዲህ ይላሉ። በዚያን ጊዜ የነበረው አገልግሎት ብዛት ያላቸው ችግሮች ነበሩበት። ሰባኪያንና የተማሩ ካህናት አልነበሩም። በመሆኑም በቤተ ክርስቲያን ድካም ሌሎች የሃይማኖት ድርጅቶች ያድጉ ጀመር ይላል። እስኪ ይህችን ቃል አብረን እንበል እባካችሁ። በቤተ ክርስቲያን ድካም ሌሎች ድርጅቶች ያድጉ ነበር። በማን ድካም? እውነት አሁን ሐዋሳ ውስጥ ሌላ እምነት ተከታዮች የሚበዙት በእነሱ ጥንካሬ ነው? በእኛ ድክመት ነው? ለምን እንወሻሻል? በእኛ ድክመት ነው። እንዴት ነው ሰው እግሩን አንስቶ እየተማታ ሰው መሳብ የሚችል? እያላገጠ እየተሳደበ እንዴት ነው ሊሆን የሚችለው? ስራ ስላልሰራን፣ ምንም ስራ አልሰራን። ብዙ ነገር ሊኖራቸው ይችላል። በጀት ሊኖራቸው ይችላል። መንግስታዊ ድጋፍ ሊኖራቸው ይችላል። ከኛ ጋር ያለው አምላክ ግን የላቸው። ከኛ ጋር ያለው ከነርሱ ጋር ካለው ምን ይላል? ይበልጣል። ምግባራችንን ተውት፣ ኃጢአታችንን ተውት፣ በማተባችን ብቻ እንበልጣለን። አንሰራም። ሽባ አደረግናት ኃያሏን ቤተክርስቲያን ደካማ መስላ እንድትታይ። አቡነ ሽኖዳ በቤተክርስቲያን ድካም የሌሎች ሃይማኖት ድርጅቶች ያድጉ ጀመር። መለያየትና ውስጣዊ ጠብ ተስፋፋ። ጥቂት ሰዎች ስድብን፣ ነቀፌታን፣ ማጎሳቆልን በይፋ ይጠቀሙ ነበር ይላል። አሁን በቤተክርስቲያን ችግር ላይ ነቀፋ በመስጠት ትችት በመስጠት ቤተክርስቲያንን የሚጠቅም የሚመስለው ሰዋል። ሰስፔክተር ሲንድሮም የሚባል አለ። ስፔክታተር ሲንድሮም የሆነ በመተቸት ደስ የሚለው ሰዋል። ብዬ ነበር ማለት የሚወድ ሰው፣ ተናግሬ ነበር እኮ ሰሚ አጣው የሚል ሰው። ቤተክርስቲያን ይሄ አይጠቅማት። በመተቸት በማንኳሰስ ሌሎች የቤተክርስቲያን አገልግሎት በማቃለል ሲኖዶሱን በመሳደብ ያን በማድረግ አትጠቅማትም፣ ትጎዳታለች። ችግሯ ላይ ሌላ ችግር ትሆናል። ስድብን፣ ማጎሳቆልን ይጠቀሙ ነበር። በፍርድ ቤት ለህግ ጉዳይ ገንዘብ እያባከኑ ቤተክርስቲያንን ይዋጓት ነበር። ሁለት ኦርቶዶክሳውያን ተካሰው ፍርድ ቤት ከሄዱ ለቤተክርስቲያን ውርደን ነው ያ ነበራሉ። እነዚህ ነገሮች ሁሉ ግን ጥቅም የላቸውም። ቤተክርስቲያን ከዚህ አልተጠቀመችም። ታዲያ እንዴት ለውጥ መጣ ይሉና አቡነ ሽኖዳ ለውጥ ያመጣው የሀቢብ ጊዮርጊስ መልካም ስራ ነው አሉ። እርሱ በዘመኑ በነበሩ ስህተቶች ውስጥ ራሱን ሳያስገባ ስራ ጀመረ። ለሁለት ወሳኝ መሰረት ድንጋዮች ጣለ፣ ሰንበት ትምህርት ቤትና መንፈሳዊ ኮሌጅ። እነዚህ ነገሮች እንደጀመረ በየዕለቱ ያድጉ ጀመር። በየአብያተ ክርስቲያናቱ፣ በየማህበረሰቡ፣ በሰንበት ትምህርት ቤቱ ብዙ አገልጋዮችን እያፈራ መጣ። እርሱ በጉድለቶች ላይ ነቀፌታ አልሰነዘረም። ቤተክርስቲያን የሚጎድሏትን ነገሮች ለማቅረብ ስራ ሰራ እንጂ። ቤተክርስቲያን ሰባኪያን ይጎድሏን ነበር። አብዛኞቹ ካህናት አባቶች የቅዳሴ መጽሐፍትን የሚያነቡ ነበሩ። የመስበክ ችሎታ አልነበራቸውም። ሀቢብ ጊዮርጊስ ግን ይህን ዓለም በቤተ ክርስቲያን እንባ አልሞላውም። ይልቁንም አገልጋዮችን ማብዛት ጀመረ። የመንፈሳዊ ኮሌጅ ሰባኪያን ማህበር አቋቋመ። በካይሮ በብዙ ቦታ ቅርንጫፍ ኖራቸው። ሀቢብ ጊዮርጊስ ህፃናት፣ ወጣቶችን አንድ የሚያስተምራቸው ሰው ማጣታቸውን ሲመለከት ቤተ ክርስቲያንን ለመተቸት አልወደደም። በየስፍራው ሰንበት ትምህርት ቤት አቋቋመ። መዝሙር ግጥም እየጻፈ መዝሙር እየሰራ በሁሉም መስክ ያገለግል ነበር። ባጭሩ በእሱ የተመራው አገልግሎት ትልቅ ትምህርት ሰጥቶን አልፈዋል ብለዋል አቡነ ሽኖዳ። በረከቱ ይደርብን። ስለዚህ ቤተክርስቲያን እዚህ መሃል አሁን ይህን የምንናገረው በነገራችን ላይ እዚህ መሃል አንድ ሀቢብ ጊዮርጊስ አታጣም ቤተክርስቲያን። አሁን አንዲት ሴት ዝም ብላ ስትወልድ ሴት፣ አሁንም ስትወልድ ሴት፣ አሁንም ስትወልድ ሴት ሲሆን ደጋግማ የምትወልደው ምን ፈልጋ ነው? አቤት! አሁን ቤተክርስቲያን ዲያቆን የምትሾመው ለምን መሰላችሁ? እንደው ምናልባት እስጢፋኖስ ድጋሚ ቢደገም ብላ አትናቴዎስ ቢመጣ ነው እንጂ እኮ እኛ እኮ በስተን አስጨንቃታ በሽታው ነንባል።
ድጋሚ ሄኖክ ድጋሚ የሚመጣ እሱን አይደለም። አትናቴዎስ እስቲ ድጋሚ ከመጣል እዚህ መሃል አንድ ሰው ይኖራታል ቤተክርስቲያን። እግዚአብሔር አያሳጣን ይህንን። ስለዚህ የግብፅ ቤተክርስቲያን አንዱ ይሄ ነው። ሁለተኛው የአስተዳደር ብቃታቸውን ነው። እሱን ለጊዜው አቆየዋለሁ። ግን መሃል ላይ ልንገራችሁ። ከአስተዳደር ውስጥ ግብፃውያን በቁጥር በጣም ትንሽ ናቸው፣ ግን በኢኮኖሚ ከማጆሪቲው የግብፅ ሕዝብ በላይ በጣም ሀብታሞች ያሉት ክርስቲያኖቹ ጋር። ለምን? እርስ በርስ የኢኮኖሚ ትብብር አላቸው። እኛ ስለሌላው ማውራት ትተን አሁን በጣም እኔ ይቅርታ አድርጉልኝ የማይሆን ትንታኔ የምንሰጥ ሰዎች አለን እኛ ቤተክርስቲያን ውስጥ። ሙስሊሞቹ እኮ እስላማዊ መንግስት ለማቋቋም አስበዋል የሚል ነገር አልሰማችሁ? አሁን ድሮ ሙስሊሞች ክርስቲያናዊ መንግስት ያቋቁማሉ? ይሄው ሚስጥር ነው። በቃ ተፈላስፌ ሞች ያለው እኮ እንደሚመስለኝ ከሆነ ግን እስላማዊ እንደ ማንኛውም ሰው ሃይማኖቱ ከፍ እንዲል ይፈልጋል አይፈልግም? የራስህን ስራ መስራት ነው እንጂ ስለሌሎች ማውራት ምንድነው የሚያደርገው? የራስህን የቤት ስራ ሳሰራማ ስለሌሎቹ እናቆየውና በእውነት ቤተክርስቲያን ከኛ የባሰ ጠላት የለም። ከኛ በላይ እጅ እግሯን ያሰረው የለም። ይህን መተማመን አለ። የኢኮኖሚ ትብብር፣ ማህበራዊ ትብብር፣ አንድ ኦርቶዶክሳዊ ሌላ ኦርቶዶክሳዊውን በስራ ማገዝ፣ የተማረው ያልተማረውን ማስተማር፣ እንዲህ አይነት ሰርክል ግብጾች በጣም በጣም ተክነውበታል። በዚህ በጣም በኢኮኖሚ ከፍ ብለው ተገኝተዋል። የቤተክርስቲያናቸውን ገጽታ ደግሞ ይጠብቃሉ። ቢሞቱ ስለ ቤተክርስቲያናቸው ክፉ ነገር ሚዲያ ላይ ወጥተው አያወሩ። እኛ ግን እየወጣን ከፓትርያርኩ አንስቶ ሁሉም መዘርጠጥ አገልግሎት ነው የሚመስል። ይህን ከነሱ እንማራለን። የቋንቋ አገልግሎትን ግን በደንብ መናገር ፈልጋለሁ። ቅድም አንትሽ ደቡብ ነው አሁን ጊዜው የደቡብ ነው እያለን ነበረ። ተስማማላችሁ አትስማሙ? አይ አይስማሙ ልፋሲል ነው። ተስማማላችሁ አትስማሙ? እስቲ ግለጹ። በመሰረቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደቡባዊት ቤተክርስቲያን ልትባል የምትችልበት አንድ ነገር ልንገራችሁ። ፓትርያርኳን የምትጠራው በወላይትኛ ነው። ይሄን ታውቃላችሁ? ብፁዕ ወቅዱስ አቡነ ማትያስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ። እጨጌ እኮ ወላይትኛ ነው፣ አባት ማለት ነው። ፓትርያርኳን በወላይትኛ የምትጠራ ቤተክርስቲያን ነች። በጣም ብዙ ቅዱሳን ብዙ ስራ ሰርተዋል ደቡብ ላይ። እውነት ለመናገር ሰሜኑ ተሰብኳል፣ አዋቂ ነው ሊቅ ነው ምናምን ስለተባለ እንደውም ለመናፍቃን በጣም የተመቸውና ሰው እየካደ ያለው ሰሜኑ ላይ ነው። ቤተ ክርስቲያን ድጋሚ የምትነሳው ደቡብ ላይ ነው። ይህን ማመን አለባቸው። የቤተ ክርስቲያን ትንሣኤ ከዚህ ከተነሳ ደግሞ ብዙ ታሪክ መፍጠር ይችላል። በጣም ብዙ ስራ መሰራት ይችላል። እና እኛ አባት የምታዩቸው እንጦንስ ማርቆስ ይባላሉ። የግብፅ ቤተክርስቲያን ፓትርያርክ ሊቀ ጳጳስ ናቸው። አሁን ወደ 80ዎቹ ወደ 90 ዓመት ይቃረባሉ። ከኔ ጋር ናችሁ? ይብቃኝ እንዴ? እቺን ነግሬያቸው አቆማለሁ። እዚህ የምታዩቸው አባት የሜዲካል ትምህርት ተምረው ከግብፅ ዶክተር ሆነው የዛሬ 30 ዓመት ወደ ኢትዮጵያ ይመጣሉ። ይመጡና መጀመሪያ ኤርትራ ሆስፒታል ውስጥ ይቀጠራሉ። ተቀጥረው በቆዩባቸው ዓመታት ትግርኛ ተምረው ትግርኛ ቋንቋ ተምረው በትግርኛ የሰንበት ትምህርት ቤት መማሪያ መጽሐፍ ደርሰው ሰንበት ትምህርት ቤት አቋቁመው እያስተማሩ እያለ መንግስት ወደ ደብረ ብርሃን የኃይለ ሥላሴ መንግስት ነበረ፣ ወደ ደብረ ብርሃን ሆስፒታል ይመድባቸዋል። ደብረ ብርሃን ሲመጣ ደግሞ የሚነገረው ቋንቋ ምንድን ነው? አማርኛ ተምረው አጥንተው ችለው በአማርኛ ደብረ ብርሃን ውስጥ ሰንበት ትምህርት ቤት አቋቁመው ሰብከው ልክ የደርግ መንግስት ሲመጣ ከኢትዮጵያ ወደ ግብፅ ይመለሳሉ። ስንት ቋንቋ ይዘው ሄዱ? ከኢትዮጵያ ሄደው ግብፅ መነኮሱ፣ መንኩሰው ወደ ኬንያ ተመለሱ። ኬንያ ሲሄዱ በአብዛኛው አፍሪካ ሀገሮች የሚነገር ስዋሂሊ የሚባል ቋንቋ ነው። ስዋሂሊኛ አጥንተው ኬንያ ውስጥ አስተምረው ከኬንያ በኋላ 34 ሀገር ዞረው ቤተክርስቲያን አቋቁመው ቋንቋውን ተጠቅመው አስተምረው አሁን ደቡብ አፍሪካ እኔ ሳገኛቸው ይህን ፎቶ ያነሳኋቸው ደቡብ አፍሪካ የሚነገሩ ቋንቋዎች ጦሳ፣ ዙሉ፣ ጽዋኔና አፍሪካንስ የሚባሉ ቋንቋዎች አራቱንም ፍሉዌንትሊ ይችላል። አራቱንም ቋንቋዎች ችለው ገዳም ድረስ አቋቁመዋል። እኛ ገና በአንድ በሁለት ቋንቋ እየተጨቃጨቅን ነው።
ጭራሽ እንደውም ሰው ስለ ቋንቋ ሲያወራ ዘረኛ ነው ይባል። የቋንቋ ጉዳይ እኮ የብሔር ብሔረሰቦች እኩልነት ጉዳይ አይደለም፣ የነፍሳት እኩልነት ጉዳይ። ነፍሳት ሁሉ መዳን አለባቸው የለባቸው? አለባቸው። እና እኛ አባት ምን አሉ ይመሰላችሁ? እኔ ቀለሜ ጥቁር ቢሆን ኖሮ አፍሪካ ውስጥ ኦርቶዶክስ ያልሆነ ሰው አይኖርም ነበር። ነጭ ስለሆንኩኝ በደንብ ማስተማር አልቻልኩም። እንደ ኢትዮጵያውያን ቢሆን ኖሮ ግን የኔ ቀለም አፍሪካ ውስጥ ኦርቶዶክስ ያልሆነ ሰው አልነበር። በረከታቸው ይደረብኝ። ስለዚህ ቋንቋ ላይ መስራት በጣም ያስፈልጋል። ትልቅ መስክ ነው። ሐዋርያት ተጠቅመውበታል። ወደ አንድ ሀገር ሲሄዱ ባህሉን አይተው ከባህሉ ጋር የማይገጭ ምን እንስራ ብለው ብዙ ስራዎች ሰርተዋል። ቋንቋ ተሻጋሪ ሆነዋል። ፕሮቴስታንታዊ ተሐድሶን በማስወገድ ፕሮቴስታንት ተሐድሶ ግብፅ ውስጥ የተጀመረው በ1820 ዓመተ ምህረት ነው። የዛሬ 200 ዓመት የዛሬ 200 ዓመት ነው የተጀመረው። እነሱ እንዳልነበረ አድርገው ማጥፋት ችለው በአሁኑ ሰዓት የግብፅ ቤተክርስቲያን አፈር ልሶ መነሳት እንደሚቻል እና ቤተክርስቲያን ማንም ቢዘምትባት የማትሸነፍ ኃያል መሆኗን አሳይተዋል። ስለዚህ በእውነት ለቤተ ክርስቲያን ሰው ለመፍጠር ለሁላችን ልቡና ይስጠን። እውነት ለመናገር አሁን ይህ ትምህርት ሲነገር ተስፋ እንድቆርጡ አይደለም። እግዚአብሔር እያንዳንዳችንን መጠቀም ይችላል አይችልም? ይችላል። ከዚህ ጉባኤ አሁን ሰው የገቢ ማሰባሰቢያ ጉባኤ ስለተባለ ብር ሊሰጥ የመጣ ሰው ይበዛል። አትስጡ አልልም። እናንተን በኋላ አይለቁኝም። አትስጡ ብል ስጡ። ከብሩ በላይ ግን መቼ ነው ሃይማኖታችሁን የምትማሩት? አብዛኛው ሰው እኮ ኦርቶዶክሳዊ ሆኖ እየኖረ ሃይማኖቱን ሲጠየቅ ምንም አያውቅም። ምንም። አንድ ሰው በ5 ዓመት ዶክተር ሆኖ በ6 በ7 ዓመት ዶክተር ሆኖ ሰርጀሪ ታምኖበት የሰው ሆድ ይቀዳል። በ3 በ4 ዓመት ፓይለት ሆኖ ህዝብ ተሸክሞ ይበራል። 30 ዓመት ሙሉ ኦርቶዶክስ ሆኖ ግን አንድ ነገር ሲጠይቅ አይመልስም። ቆይ እሷን ነገር ጠይቄ ልምጣ ይላል። የፈረደበት ጥያቄ አለ። አሳ ጾማለሁ ወይስ የለውም? እንዴ አሳው ራሱ ቢጠየቅ አይመልስም? እጭ አበዙት ወይ ይብሉኝ ነው የሚለው አይደል? ምን ጭቅጭቅ ነው የሚለው? ሁሌ ተመሳሳይ። ገና ጋዳለው ወይስ የለውም? ጥምቀት ጋዳለው ወይስ የለውም? አምና ነበረው ዘንድሮ እኔ እንጃ ብለዋል አንድ አባት ሲጨቀጭቃቸው ማለት ነው። ስለዚህ እዚህ ያላችሁ ወጣቶች ቤተ ክርስቲያን ተዳከመች ካላችሁ አንተ ነህ ቤተ ክርስቲያን፣ አንቺ ነሽ ቤተ ክርስቲያን። እናንተን ተጠቅማ ብዙ ነገር መስራት ትፈልጋለች፣ ትችላለች። ይህን እግዚአብሔር በቸርነቱ ያድርገው። የሰማነውን በልቡናችን ያሳድርው።